የዛሬው መጽሐፍ ቅዱስ ንባባችን ከሁለት የተለያዩ ቦታዎች የመጡ ናቸው። ራዕይ ምዕራፍ 11 ከቁጥር 6 ራዕይ ምዕራፍ 11 ቁጥር 6 እንደዚህ ይላል። እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማይን ሊዘጉ ስልጣን አላቸው፣ ውሆችንም ወደ ደም ሊለውጡ በሚፈልጉበት ጊዜ ሁሉ በመቅሰፍት ሁሉ ምድርን ሊመቱ ስልጣን አላቸው ይላል። ሁለተኛው ጥቅስ ደግሞ ዘጸአት ምዕራፍ 9 ከቁጥር 14 ነው። ዘጸአት ምዕራፍ 9 ከቁጥር 14 በምድር ሁሉ እንደኔ ያለ እንደሌለ ታውቅ ዘንድ በሰውነት በባሪያዎችም በሕዝብም ላይ መቅሰፍቴን ሁሉ አሁን እልካለሁ ይላል። ይህ እግዚአብሔር ቃል ነው። አሜን፣ ሃሌሉያ። ዛሬ ባነበብናቸው ክፍሎች መቅሰፍቶች በሚል ርዕስ መልእክትን ላካፍላችሁ ወደድኩ። በራዕይ መጽሐፍ ውስጥ የምናየው መቅሰፍቶች በዚህ ዓለም ውስጥ የተከሰቱ ናቸው። እነዚህ መቅሰፍቶችም በክፉዎች ላይ እንደ ፍርድ ያገለግላሉ። በተመሳሳይ ጊዜ የእግዚአብሔር ሕዝብ ከዚያች የኃጢአት ከተማ ከታላቂቱ የባቢሎን ከተማ እንዲወጡ ምክንያትና ጥሪ ይሆናሉ። ስለዚህ እነዚህ መቅሰፍቶች የሚጠቅሱት ጥቂት ተጨማሪ በራዕይ ውስጥ ማንበብ ያለብን ክፍል አለ። ራዕይ ምዕራፍ 16 ከቁጥር 9ን አነባለሁ። ራዕይ ምዕራፍ 16 ከቁጥር 9 ሰዎች በታላቅ ትኩሳት ተቃጠሉ፣ በእነዚህ መቅሰፍቶች ላይ ስልጣን ያለው የእግዚአብሔር ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡም ይላል። ራዕይ ምዕራፍ 16 ከቁጥር 21 ላይ በሚዛንም አንድ ታላንት የሚያህል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው፣ ሰዎችም ከበረዶ መቅሰፍት የተነሳ የእግዚአብሔርን ተሳደቡ፣ መቅሰፍቱ እጅግ ታላቅ ነውና አንድ ታላንት 3 ፈረሱን ላይ የሚያህል ነበረ። ከዚያም ምዕራፍ 18 ከቁጥር 4 ላይ ከሰማይ ሌላ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከሷ ዘንድ ውጡ ይላል። ከዚያም ራዕይ ምዕራፍ 18 ከቁጥር 8 ስለዚህ በአንድ ቀን ሞትና ሐዘን ራብም የሆነ መቅሰፍቶች ይመጣሉ፣ በእሳትም ትቃጠላለች፣ የሚፈርድባት እግዚአብሔር ብርቱ ነውና ይላል። ራዕይ ምዕራፍ 21 ከቁጥር 9 ሰባቱም ኋለኞች መቅሰፍቶች የሞሉባቸውን 7ቱን ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ወደዚህ ና፣ የበጉንም ሚስት ሙሽራይቱን አሳያለሁ ብሎ ተናገረኝ ይላል። እነዚህ መቅሰፍቶች እግዚአብሔር በግብፅ ምድር በፈርዖንና በአገሩ በምድሩ ላይ ለመፍረድ ካደረጋቸው መቅሰፍቶች ጋር ተመሳሳይ ናቸው። በተመሳሳይ ጊዜ የእስራኤልን ሕዝብ ከግብፅና ከዚያ ባርነት እንዳስወጣው ማለት ነው። እግዚአብሔር በዘመናችን ሲሰራ ስናይ እኛም ከኃጢአት ከተማችን፣ ከኃጢአት ቦታችን፣ ከኃጢአት ስፍራችን ልንወጣ ይገባል። ከዛሬ ጀምሮ በዚህ መጽሐፍ በቤዛነት ታሪክ ተከታታይ መጽሐፍ ላይ ስለ እነዚህ 10 መቅሰፍቶች አንድ በአንድ ለማጥናት ጥቂት ሳምንታትን እናሳልፋለን። የችቦ ቃል ኪዳን ፍጻሜ 10 መቅሰፍቶችና ከግብፅ መውጣትን፣ ፍጻሜውንና ወደ ከነዓን ምድር መግባትን እነዚህን ርዕስ አድርገን እናያለን። በእነዚህ 10 መቅሰፍቶች በራዕይ ላይ የተነገሩ ትንቢቶችና ዛሬ ከምንኖርባቸው የዓለማችን ጊዜ ጋር እንዴት እንደሚዛመድም ለማሰብ መሞከር አለብን። እግዚአብሔር በግብፅ ላይ ለመፍረድና ሕዝቡን እስራኤልን ለማዳን 10 መቅሰፍቶችን ይጠቀማል። በመጨረሻም የእግዚአብሔር የፍርድ ሥራ ኢየሱስን እስከ መጨረሻ ድረስ ለሚከተሉ እውነተኛ ክርስቲያኖች በተመሳሳይ ጊዜ መዳን እንደሚሆን ነው። ነገር ግን ዓለም ልክ እንደ ፈርዖን ተስፋ አይቆርጥም፣ የእግዚአብሔርን ሕዝብ አይለቅም። ስለዚህ የግብፅ እስራት አሁን የምንኖርባት የዚህ ዓለም እስራት ጋር ይመሳሰላል። የታሰርንበት፣ በእነዚህ ባሪያዎች የሆንበት በቀላሉ የማይለቀን ስርዓት ሁሉ የሚመሳሰል ነው። ለዚህ ነው እግዚአብሔር እነዚህ መቅሰፍቶች በግብፅ ላይ ለመፍረድ ፈርዖን ሕዝቡን እንዲለቅ ለማድረግ የላከው። በራዕይም በመጨረሻው ዘመን ተመሳሳይ ነገር ይከሰታል። ክፉዎች ንስሐ አይገቡም። በእነዚህ መቅሰፍቶች እየተሰቃዩም የእግዚአብሔርን ስም ይሳደባሉ። የእግዚአብሔርን ሕዝብ ግን ይንቃሉና ይጸጸታሉ። እኔና እናንተ እግዚአብሔር እኛን ለማዳን የሚያደርገውን ነገር ስናይ
ንስሐ የሚገቡ የእግዚአብሔር ሕዝብ እንድንሆን ጸልያለሁ። ስለዚህ 10ቱ መቅሰፍቶች በፍጥነት እንመልከታቸው። በሚቀጥሉት ሳምንታት በዝርዝር እንመለከታቸዋለን። በመጀመሪያ ውሃው ወደ ደም የተለወጠበት ነበረ። ዘጸአት ምዕራፍ 7 ከቁጥር 14 እስከ 25። ሁለተኛው የእንቁራሪት መቅሰፍት ነበረ። እንቁራሪቶቹ ከወንዙ ወጥተው ወደ ግብፃውያን ቤቶች ገብተው በጠረጴዛዎችና በአልጋዎች ላይ መዝለል የጀመሩበት ዘጸአት ምዕራፍ 8 ከቁጥር 1 እስከ 5። እናም እንደ ቁንጫ ወይም ቅማል ያሉ የትንኝ ቸነፈር እግዚአብሔር መቅሰፍቱን ከመስጠቱ በፊት ያስጠነቅቃል። ዘጸአት ምዕራፍ 8 ከቁጥር 6 16 እስከ 19። እናም አራተኛው የዝንቦች መቅሰፍት ነው እና ዝንቦች እየተንሳፈፉና አየሩን ቤቶችንና በሰዎች በሚኖሩበት ቦታ ሁሉ እየሞሉ ነበረ። ዘጸአት ምዕራፍ 8 ከቁጥር 20 እስከ 26። እናም አምስተኛው በእንስሳት ላይ የሚደርሰው ቸነፈር ነው። እናም በዚህ ቸነፈር ምክንያት ከብቶች፣ እንስሳትና ሌሎችም ሞተዋል። ዘጸአት ምዕራፍ 9 ከቁጥር 1 እስከ 7። እናም በሰዎችና በእንስሳት ላይ እባጭ እና የተለያዩ ነገሮችንም የወጡባቸው ነበረ። ዘጸአት ምዕራፍ 9 ከቁጥር 8 እስከ 12። ይሄኛው ከመቅሰፍቶች በፊት ማስጠንቀቂያ ተሰጥቶ ነበረ። ሰባተኛው መቅሰፍት በሰዎች፣ በቤቶች፣ በእርሻዎች ላይ ነጎድጓድና በረዶ ነበረ። በመቅሰፍቱም ሰዎችን ብቻ ሳይሆን ሁሉንም ሰብሎችን አበላሽቶ የሚያልፍ ነው። ዘጸአት ምዕራፍ 9 ከቁጥር 8 እስከ 35። ከዚያም ስምንተኛው የአንበጣ መቅሰፍት ነው። በዚህም ዘመን በአፍሪካ ውስጥ ስለ አንበጣ እንሰማለን። ልክ ነኝ? እነዚህ አንበጣዎች ሲያልፉ ሁሉንም ሰብሎች፣ ሁሉንም ምግቦችና እጽዋቶች ሁሉንም ገድለውና አውድመው ነው የሚያልፉት። በዘጸአት ምዕራፍ 10 ከቁጥር 1 እስከ 20። ዘጠነኛው ጨለማ ነው። በመጽሐፍ ቅዱስ መሰረት የሚሰማው ድቅድቅ ያለ ጨለማ ነው። በጣም የሚዳሰስ የሚመስል ስለነበረ በጣም ከባድ ነበረ። ለመዳሰስ ጥቂት የቀረው እንደሆነ መጽሐፍ ቅዱስ ይናገራል። ልክ እንደ አይነ ስውርነት ነው። በዛ ጨለማ ውስጥ አይናችንን ከፍተን ማየት። ለ3 ቀናት ምንም ነገር ማየት አይችሉም። ዘጠነኛው ማስጠንቀቂያ ተሰጥቶታል። ስለዚህ 3ኛው፣ 6ኛውና 9ኛው ማስጠንቀቂያዎችና ቅድመ ጥንቃቄ የሚደረጉባቸው መመሪያዎች ተሰጥቶ ነበረ። እናም በመጨረሻ 10ኛው የሰውና የእንስሳት በኩራት ሞት ነው። እናም ይሄ በዘጸአት ምዕራፍ 11 ቁጥር 5 ላይ ነው። ጨለማው ዘጸአት ምዕራፍ 10 ከቁጥር 21 እስከ 29 ነበረ። ታዲያ እነዚህ ምን ማለት ናቸው? እግዚአብሔር በእነዚህ መቅሰፍቶች ምን አደረገ? በመጀመሪያ እነዚህ መቅሰፍቶች ለማመልከት ጥቅም ላይ የዋሉትን ቃላት እናስብ። የመጀመሪያው ነጥብ ስለ ምልክቶችና ድንቆች መግቢያ ነው። እነዚህ 10 የእግዚአብሔር ተግባራት እግዚአብሔር ያደረጋቸውን እነዚህን 10 ነገሮች በተለምዶ ከዘጸአት ምዕራፍ 7 እስከ 11 ድረስ መቅሰፍቶች ብለን እንጠራቸዋለን። 10ሩ መቅሰፍቶችም ብለን እንጠራቸዋለን። ነገር ግን በእውነቱ መቅሰፍት የሚለው ቃል 4 ጊዜ ያህል ብቻ ጥቅም ላይ ውሏል። እነዚህ ክስተቶች ወይም እነዚህ የእግዚአብሔር ድርጊቶች መቅሰፍቶችን ለማመልከት 4 የተለያዩ ቃላት ጥቂት ጊዜ ብቻ ጥቅም ላይ ውለው ነበረ። ዘጸአት ምዕራፍ 9 ከቁጥር 14 ማፓ የሚለው ቃል ጥቅም ላይ ውሏል። የኢብራይስጥ ቃል ማፓ የሚለው ነው ጥቅም ላይ ዋለው። ዘጸአት ምዕራፍ 11 ከቁጥር 1 ላይ ኔጋ የሚለው ጥቅም ላይ ውሏል። በተመሳሳይ በዘጸአት ምዕራፍ 12 ከቁጥር 3 ላይ ኔጋ የሚል ነው። እሱም በእርግጥ መቅሰፍት ማለት ነው። ይሄ ቃል ነው ጥቅም ላይ የዋለው። በአንደኛ ሳሙኤል ምዕራፍ 4 ከቁጥር 8 ላይ ሜጋ የሚለው ነው የዋለው። እነዚህንም ማለት መምታት፣ መቅሰፍት፣ መላክ እንደማለት ነው። እነዚህ ቃላት በዘጸአት ምዕራፍ 8 ቁጥር 2 ላይ እንዲሁም በምዕራፍ 7 ከቁጥር 27 ላይ 12 13 ላይ ጥቅም ላይ ውለዋል። ቀደም ብዬ ቁጥር 23ን ቁጥር 27 እና የመሳሰሉትን ጠቅሼ ነበረ። ነገር ግን ብዙ ጊዜ አይደለም፣ ምክንያቱም ከግብፃውያን እይታ አንጻር ብቻ ካየነው ልክ አይመጣም። በእግዚአብሔር ሕዝብ እይታና በእግዚአብሔር ሐሳብ መቅሰፍት ብቻም አልነበረ፣ ፍርድ ብቻም አልነበረ እና የበለጠ ጥቅም ላይ የሚውሉ ቃላት ምንድን ናቸው? አጃ እና
ሞፔት ናቸው። አጃ ማለት ምልክቶች ማለት ነው። ሞፔት ማለት ድንቅ ማለት ነው። ስለዚህ እነዚህ በእግዚአብሔር የተፈጸሙ ምልክቶችና ድንቆች ናቸው። አንዳንድ ጊዜ ለየብቻ ጥቅም ላይ የሚውሉ ናቸው። ምክንያቱም ምልክት ወይም ድንቆች አንዳንድ ጊዜ አብረው ጥቅም ላይ ሊውሉ ስለሚችሉ ማለት ነው። በትርጉማቸው ተመሳሳይ ሊመስሉ ይችላሉ፣ ነገር ግን ትንሽ የተለያዩ ናቸው። አንድ ላይም ሲቀመጡ ዓላማ አላቸው። ስለዚህ ድንቅ የሚለው ቃል በዕብራይስጥ ድንቅ የሚለውን ቃል በትርጓሜ ካየነው ሞፔት ነው። ይህም ወደ እነዚህ ድርጊቶች ያልተለመዱ ገጽታዎች ትኩረትን ይስባል። የሰው ልጆች በእርግጥ ማድረግ የማይችለው ነገር ነው። ከተፈጥሮ በላይ ብለው ልትጠሩ ትችላላችሁ። ድንቅ ብላችሁም ልትጠሩ ትችላላችሁ። እንድታስቡ የሚያደርግ ነው። የሚያስደንቃችሁም ነገር እንደሆነ አውቃለሁ። ይሄ ማለት እግዚአብሔር የወሰነው ልዩ እርምጃ ነው ማለት ነው። እግዚአብሔር ጣልቃ ገብቶ የሰው ልጆች ማድረግ የማይችላቸውን ነገሮች ማድረግ ችሏል ማለት ነው። እግዚአብሔር እነዚህን ነገሮች ለምን እንዳደረገ፣ ለምን እንዳስደነቀን ማየት አለብን። እንዲያስደንቀን ሰዎች በሱ ስራ እንዲገረሙም ለማድረግ ነው። እንዲህ አይነት ነገር ማድረግ የሚቻለው ማን ብቻ ነው ብለውም እንዲያስቡ ነው። ለምንድን ነው እነዚህ ለየት ያሉ እርምጃዎችን የወሰደው? አጣዳፊነቱንም ያሳያል፣ ጊዜው እንደቀረበም ያሳየናል። ስራውን የሚሰራው ለየት ባለ መንገድ ነው። ከተፈጥሮ በላይ መሆን እንዳለበትም ያሳየናል። እግዚአብሔር ወይም ኋላው እግዚአብሔር ያለው መሆን አለበት። ስለ ምልክቶቹስ በዕብራይስጥ ምልክት ኦ ነው የሚባለው። በግሪከኛ ሴኦን እንደሆነ እናውቃለን። ምልክቶች የእነዚህ ድርጊቶች አቅም ወደ አንድ ነገር ለማመልከት የሚያሳዩ ናቸው። ምልክቶች ትርጉም አላቸው። ምልክቶች ወደ አንድ ነገር ያመለክታሉ፣ ወደ እውነተኛውም ነገር ይጠቁማሉ። ስለዚህ ኢየሱስ ምልክቶችን ሲያደርግ ለሰዎች ማየት ለማይችሉ ሰዎች ለማሳየት ነበረ። በመንፈሳዊ ማንነቱ መረዳት ለማይችሉ ሰዎች መረዳት እንዲችሉ መንገድ እየከፈተ ነው። እነዚህ ምልክቶች ወደ ኢየሱስ እየጠቆሙ ነበረ። ይህ መሲሁ ነው እንዴ ይላሉ ሰዎቹ። ስለዚህ የእግዚአብሔርን ድብቅነትና የላቀ ማንነትን ያመለክታሉ። እግዚአብሔር እንዳለ ለማሳየት። ይሄ ብቻ ሳይሆን ወደፊት ስለሚከሰቱ ነገሮች ምልክት ነው። እነዚህ የተከሰቱ መክሰፍቶች ወይም በግብጽ የተከሰቱ እነዚህ ክስተቶች ዓላማውን ስለመቱ ነው። በዚህ ጊዜ ዓላማቸውን አሳክተዋል። ነገር ግን በተመሳሳይ ጊዜ ወደፊት ስለሚከሰቱ ነገሮችም አስቀድሞ ይተነበያል ወይም ደግሞ ይነገራል። የግብጽ መክሰፍቶች ስለ እግዚአብሔር ለፈርዖን የሆነ ነገር የመንገር አቅም ነበራቸው። ፈርዖን ብቻ ሳይሆን ለግብጽ ሕዝብም ጭምር፣ ለእስራኤል ሕዝብ ጭምር መልእክት ነበራቸው። ስለዚህ እግዚአብሔር ስለ ማንነቱና እግዚአብሔርን ስለሚፈልገው ማንነት አንድ ነገር ለመናገር እያሰበ ነው። ፈርዖን ግን እድሉ ያመለጠው ይመስለኛል። እነዚህ ድንቆችን ካየ በኋላ እንኳን ልቡን አደነደነ። አንድ ጊዜ ልሞክር እያለ የእግዚአብሔርን ዓላማዎች ውድቅ ማድረጉን ቀጠለ። ለዚህ ነው በመጨረሻም የተመታው። ስለዚህ ይህንን እድል ውድቅ አድርጎ አምልጦታል ማለት ነው። በመጽሐፍ ቅዱስ ውስጥ እንደተገለጸው ኢየሱስ እንደ ካዱት እስራኤላውያን ማለት ነው። ያደረጉትን ሁሉ ካየም በኋላ ካጋጠማቸውም በኋላ እድሉን አልተጠቀሙበትም። እሱ የሰጠውን ትምህርቶች ሁሉ ካዳመጡ በኋላ የሚከሱበትን መንገድ ይፈልጉ ነበር። እኔና እናንተ እግዚአብሔር የሚሰጠንን እድሎች እንዳናጣ ጸልያለሁ። ምን ያህል ተጨማሪ እድሎችን እንደሚሰጠን አናውቅም። ብዙ ምልክቶችና ድንቆች አሉ። እናም ከምልክቶችና ድንቆች የበለጠ ጠንካራ የሆነው የእግዚአብሔር ቃል እየተማርን የእግዚአብሔርን ሐሳብ እየሰማን ነው። ስለዚህ ሁለተኛው የአስርቱ መክሰፍቶች ዓላማ ወደ ማየት ስንመጣ የአስርቱ መክሰፍቶች ዓላማ ምንድን ነው? በመጀመሪያ የመክሰፍቶቹ ዓላማ የእግዚአብሔርን ኃይል
ለዓለም፣ ለግብፃውያን፣ ለእስራኤላውያን እንዲሁም ለመላው ዓለም ላሉት አማልክት ለሚያመልኳቸው ለሌሎች አሕዛቦች ሁሉ ማወጅ ነበረ። ዘጸአት ምዕራፍ 7 ከቁጥር 1 17 እና ምዕራፍ 8 ቁጥር 1 ምዕራፍ 9 ከቁጥር 14 እና ምዕራፍ 10 ከቁጥር 1 እና 2 እግዚአብሔር እነዚህን ምልክቶችና ድንቆች ለምን እያደረገ እንዳለ ለምን እነዚህን ምልክቶች እየሰጠ እንደሆነ ያለማቋረጥ እየደጋገማቸው ያስታውሰናል። እግዚአብሔርን እንዲፈሩት ነበር። ስለዚህ እሱን እንዲያውቁት በፊቱም እንዲጸጸቱ ነበር። አምላካችን እግዚአብሔር የዓለም ሁሉ ብቸኛ አንድ አምላክ መሆኑን እየገለጠ ነበረ። ዘጸአት ምዕራፍ 8 ከቁጥር 19 አነባለሁ። ከዚያም አስማተኞች ፈርዖንን ይሄ የእግዚአብሔር ጣት ነው አሉት። አስማትና ድንቆችን የሚሰሩ አስማተኞች እንኳን ይሄ በእግዚአብሔር እንጂ በሌላ በማንም ሊከናወን አይችልም አሉ። እኛ ልንኮርጀው አንችልም አሉ። ነገር ግን የፈርዖን ልብ ደንድኖ ነበር። እግዚአብሔርም እንደተናገረው አልሰማቸውም። እንደ ዘጸአት ምዕራፍ 9 ከቁጥር 16 ነገር ግን የፈርዖን ልብ ደንድኖ ነበረ፣ እግዚአብሔርም እንደተናገረው አልሰማቸውም። እንደ ዘጸአት ምዕራፍ 9 ከቁጥር 16 ነገር ግን ኃይሌን እገልጥብህ ዘንድ ስሜም በምድር ሁሉ ላይ ይነገር ዘንድ ስለዚህ ተነስቻለሁ። እግዚአብሔርም ኃይሉንና ስሙን እንዲታይና እንዲገልጥ የሚፈልገው ሰዎች ወደሱ መጥተው እንዲታደሱና በመቤዠት ታሪክ ውስጥ እንዲገቡ ይፈልጋል። እንደ ሰው ስግብግብ ንጉሥ ሊገዛቸው አይችልም። ነገር ግን ወደሱ በመምጣት ብቻ እግዚአብሔርን በማወቅና በሱ በማመን ብቻ እንድንድን እሱ ተቤዥቶን ወደ ሕይወት እንድንገባ ይፈልጋል። ሁለተኛው በዓለም ባለስልጣናት ላይ መፍረድ ነው። እግዚአብሔር እስራኤልም በባርነት ባገለገሉ ነገሮች ሕዝብና ሀገር ላይ የፈረደ ነበረ። ማንነታቸውን እንዲረሱና በግብፅ ላይ ያላቸውን እምነት እንዲያጡ አድርጓቸዋል። በአኗኗር ዘይቤያቸው ምክንያት እስራኤላውያን ባሪያዎች ስለነበሩ የእግዚአብሔር ሕዝብ እንደመሆናቸው መጠን ማንነታቸውን አጥተዋል። አባቶቻቸው እነማን እንደነበሩ ተስፋዎቻቸው ማንነታቸውን ጭምር አጥተዋል። የአብርሃም፣ የይስሐቅ፣ የያዕቆብ ዘሮች እንደነበሩም አስታውሱ። እግዚአብሔር የሰጣቸውን ተስፋ መንፈሳዊ የሚወርሱትንም ነገር የእግዚአብሔርን ቃል ኪዳን የገባላቸውን ምድር ርስቱን ሁሉንም ነገር ረስተውታል። እናም በዚያ ተጠምደው ነበረ። እንደ ባሪያዎች በመኖር ተጠምደው ነበረ። ሰንበትን ማክበር ስላልቻሉ ለማምለክ ነፃ አልነበሩ። ይህም እግዚአብሔርን ማምለክን እንዲረሱ አድርጓቸዋል። አንድ ጊዜ ሁለት ጊዜ እግዚአብሔርን ማምለክ ሊያቆሙ ይችላሉ። ነገር ግን ሙሉ በሙሉ ረስተው ሕይወቱን ተላምደው ነበረ። እስኪ ራሳችንን እንጠይቅ። ዛሬ ባሪያ እያደረጉን ያሉ ነገሮች ምንድን ናቸው? ባሪያ እያደረገን ያለንስ ማንነታችን ምንድን ነው? ማንነታችን የሚወስነው ምንድን ነው? በባንክ አካውንታችን ውስጥ ያለው የገንዘብ መጠን ማንነታችን ምን እንደሆነ የሚወስነው እሱ ነው? የባንክ መለያ ወይስ የገንዘብ መለያ ነው? የምንነዳው አይነት መኪና ነው? የመኪና ማንነት የኛ ነው? የምንለብሰው አይነት የተለያየ የምርት ስም ያላቸው ልብሶች ናቸው? ያላችሁ ስራ ነው ወይስ የራሳችሁ ኩባንያ ነው? የምንኖርበት አይነት ቤት ማንነታችንን ይለካል? እስኪ ይህንን እንጠይቅ። ነገር ግን ራሳችንን መጠየቅ አለብን። እናም ማስታወስ አለብን ቤታችን የት እንደሆነ፣ ዘላለማዊ ቤታችን የት እንደሆነ፣ ወዴት እንደምንመለስ፣ ከየትስ እንደመጣን፣ በዚህ ዓለም ላይ ለምን እንደምንኖር፣ ዓላማችን ምን እንደሆነ ማስታወስ አለብን። እግዚአብሔር በልባችን በሕይወታችን ውስጥ እግዚአብሔር የተካውን ጌታችንን የተካውን ማንኛውም ነገር ላይ እግዚአብሔር ይፈርዳል። ሕይወታችን እግዚአብሔር በሚፈርድበት ነገር ላይ የተመሰረተ ከሆነ ከነሱ ጋር አብረን በፍርዱ እንጠፋለን ማለት ነው። በግብፅ የተከሰተው ይሄ ነው። በእነዚህ አማልክት ላይ የተመኩ በእነዚህ ባለስልጣናት ላይ የተመኩ አብረው ተፈርዶባቸዋል። ነገር ግን እስራኤላውያን በእግዚአብሔር በፋሲካ አማካኝነት ያንን ባርነት የሚያስወግዱበትን እድል እና መንገድ ሰጥቷቸው ነበረ። ፋሲካ በመሰረቱ የአምልኮ ህብረትን መልሶ ማቋቋም፣ ማንነታቸውን መመለስ ማለት ነው።
ሶስተኛው ዓላማ የሰው ልጆች አምላካቸውን አድርጎ የሰሩትና ለደህንነታቸው ክብር የሰጡት ነገሮች ላይ መፍረድ ነበረ። እግዚአብሔር የሚባርክ ነው፣ እግዚአብሔርም ሰጪ ነው። ነገር ግን ሰዎች አጉል እምነት ነበራቸውና ለነገሮች፣ ለዛፎች፣ ለተለያዩ እንስሳትና ለተለያዩ ፍጥረታት ክብርና አምልኮትን ወይም አምላክነትን ይሰጡ ነበር። ጣዖታትን እንኳን ፈጥረው ያንን ክብር ሰጥተው ነበር። በውስጣቸው የሆነ አይነት ኃይል እንዳለ በማመን ወይም ራሳቸውን በማሳመን ይከተሉ ነበር። ዘፍጥረት ምዕራፍ 15 ከቁጥር 14 ደግሞም በባርነት በሚገዟችሁ ሕዝብ ላይ እኔ ፈርዳለሁ፣ ከዚያም በኋላ በብዙ ከብት ይወጣሉ። ኤሊኤዘር የተባለው የግዑዙን መጽሐፍ ያውብር ይለዋል ይላል። ዘጸአት ምዕራፍ 12 ከቁጥር 12 እኔ በዚች ሌሊት በግብፅ አገር አልፋለሁ፣ በግብፅም አገር ከሰው እስከ እንስሳ ድረስ በኩርን ሁሉ እገድላለሁ፣ በግብፅም አማልክት ሁሉ ላይ እፈርድባቸዋለሁ፣ እኔ እግዚአብሔር ነኝ ይላል። እኔ ብቻ እውነተኛ አምላክ ነኝ፣ እኔ ብቻ እግዚአብሔር አምላካችሁ ነኝ እያለ ነው። ዘኍልቍ ምዕራፍ 33 ከቁጥር 4 በዚህ ጊዜ ግብፃውያን እግዚአብሔር የገደላቸውን በኩሮቻቸውን ይቀብሩ ነበረ፣ በአማልክቶቻቸውም ደግሞ እግዚአብሔር ፈረደባቸው ይላል። ግብፃውያን ከ80 በላይ እንስሳትንና የሚሳቡ እንስሳት እንደ አምላካቸው በተለይም ከወንዝ የሚወጡ እነዚህን አማልክት አድርገው ያመልኩ ነበረ። አማልክት የሕይወታቸውን ብዛትና መራባትን በረከት ለማግኘት ምክንያት እንደሆኑ አድርገው አገልግለዋል። እርግጥ ነው እነዚህ ሁለት በረከቶች በዚህ ምድር ላይ ላለው አካላዊ በረከቶች ብቻ የተገደቡ ናቸው። ግብፃውያን ፀሐይን፣ ጨረቃን፣ ከዋክብት እንደ አምላካቸው አገልግለዋል። የአባይ ወንዝ እንደ ተትረፈረፈ አምላክ አድርገውም አገልግለዋል፣ አመለኩ። ኢሳይያስ ምዕራፍ 23 ከቁጥር 3 እንደ ማጣቀሻ ፈርዖንን ይጠቅስና ፈርዖንን እንደ ግብፅ ታላቅ አምላክ አድርጎ ያመልኩ ነበረ። ፈርዖን የሚለው ቃል ደግሞ ታላቅ ቤት ማለት ነው። ሕዝቅኤል ምዕራፍ 29 ከቁጥር 3 እና 4 እንደ ማጣቀሻ እዚህ ላይም ተጠቅሷል። በእነዚህ መቅሰፍቶች እግዚአብሔር የሰው ልጆች የፈጠሩትን እነዚህን አማልክት ሁሉ እየፈረደና እየመታ ነው ይላል። ዝንቦች፣ ትንኞች፣ እንቁራሪቶች የአባይ ወንዝንና ፈርዖንን እንኳን ቢሆን እየመታ ነበር። ከዚያም አራተኛው እንደ አምላካችን ያለ ሌላ አምላክ እንደሌለ እንዲያውቁ የሚለው ነው። ዘጸአት ምዕራፍ 18 ከቁጥር 10 እስከ 11 ዮቶርም ከግብፃውያንና ከፈርዖን ልጅ ያዳናቸውን ከግብፃውያንም እጅ ሕዝቡን ያዳነውን እግዚአብሔር ይባረክ። ትዕቢት ባደረጉባቸው ነገር እግዚአብሔር ከአማልክት ሁሉ እንደሚበልጥ አሁን አወቅሁ አለ። በመጨረሻም አምስተኛው እስራኤልን የእግዚአብሔርን ሕዝብ የሚረግሙ ሰዎች በተመለከተ የተሰጠው ማስጠንቀቂያ ነው። እንደ ማጣቀሻ ኢያሱ ምዕራፍ 2 ከቁጥር 9 እና 10 እና አንደኛ ሳሙኤል ምዕራፍ 4 ከቁጥር 8 ላይ ታገኛላችሁ። ስለዚህ የእግዚአብሔር ሕዝብ ስንሆን የሚጠብቀን እግዚአብሔር ነው። እግዚአብሔር ሕዝቡን ለመጠበቅና ለማዳን በአንድ ሕዝብ ላይ እንኳን ይፈርዳል። ሶስተኛው ዋና ነጥብ ደግሞ የእነዚህ መቅሰፍቶች የመቤዠት አስፈላጊነትን ማሰብ አለብን። እነዚህ መቅሰፍቶች ምን ማለት ናቸው? እነዚህ መቅሰፍቶች ወደፊት ስለሚፈጸሙ ፍርዶችና ክስተቶች ለማመልከትና ለመተንበይ እንደ ምልክት ተሰጥቷቸዋል። ቀደም ብዬ እንደገለጽኩት ራእይ ምዕራፍ 16 ከቁጥር 4 ላይ ሶስተኛው መልአክ ጽዋውን በወንዞችና በውሃ ምንጮች ውስጥ አፈሰሰ፣ እነሱም ደም ሆኑ ይላል። ልክ እንደ መጀመሪያው መቅሰፍት በግብፅ እንደተከሰተ ሁሉ ውሆችም ደም ሆኑ። ራእይ ምዕራፍ 16 ከቁጥር 13 ላይ ከዘንዶውም አፍ፣ ከአውሬውም አፍ፣ ከሐሰተኛው ነቢይም አፍ እንደ እንቁራሪት ያሉ 3 ርኩሳን መናፍስት ሲወጡ አየው ይላል። በ10ቱ መቅሰፍት መካከል እንቁራሪቶችን እናያለን። ሁለተኛው መቅሰፍት ነው። የዮሐንስ ራእይ ምዕራፍ 16 ከቁጥር 2 ፊተኛው ሄዶ ጽዋውን በምድር ላይ አፈሰሰ፣ የአውሬውን ምልክት ባለባቸው ለምስሉ በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው ይላል። ቸነፈር ብቻ ሳይሆን በሰዎችና በእንስሳት ላይ እባጭ ወጣ። የመጀመሪያው መልአክም ነፋ፣ ከደም ጋር የተቀላቀለ በረዶና እሳት መጣ፣ ወደ ምድር ተጣለ። የምድርም 1/3 ተቃጠለ፣ የዛፎችም 1/3 ተቃጠለ፣ የለመለመውም ሳር ሁሉ ተቃጠለ ይላል። ይህ የበረዶ ነው። ዮሐንስ ራእይ ምዕራፍ 16 ከቁጥር 10 አምስተኛው ጽዋን በአውሬው ዙፋን ላይ አፈሰሰ፣ መንግስቱም ጨለማ ሆነች፣ ከስቃይ የተነሳ
ምላሶቻቸውን ያኝኩ ነበረ ይላል። በህመም ምክንያት የተፈጠረው ነው ይሄኛው። የዮሐንስ ራእይ ምዕራፍ 9 ከቁጥር 20 እና 21 በእነዚህ መቅሰፍቶች ያልተገደሉ የተቀሩትን የሰው ልጆች ከእጃቸው ስራ ንስሐ አልገቡም ይላል። ራእይ ምዕራፍ 9 ከቁጥር 20 እና 21 በእነዚህ መቅሰፍቶች ያልተገደሉ የቀሩ ሰዎች ለአጋንንትና ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ከወርቅና ከብር ከናስ ከድንጋይ ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለ እጃቸው ስራ ንስሐ አልገቡም። ስለ መግደላቸውም ቢሆን ወይም ስለ አስማታቸውም ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ አልገቡም ይላል። በመሰረቱም የብዙ ሰዎች ልብ እንደ ፈርዖን በራእይ እንደተገለጸው ደንድኖ ነበረ። እናም ራእይ ምዕራፍ 9 ከቁጥር 15 የሰዎችንም ሲሶ እንዲገድሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅቶ የነበሩ አራቱ መላእክት ተከፈቱ። በመጨረሻም ልክ እንደ የመጨረሻው መቅሰፍት ንስሐ የማይገቡት ሞት እንደሚጠብቃቸው የሚገልጽ ነው። እነዚህ ወደ እግዚአብሔር መንግስት በማይገቡት ላይ እየተፈረደባቸው ነው። መልካም ነበር አይደል? ወደ ዘፍጥረት ምዕራፍ 1 ከቁጥር 2 በተለይም ዘፍጥረት ምዕራፍ 1ን እንመለከታለን። የእግዚአብሔርን የፍጥረት ስራ ለ6 ቀናትና የቀረው ደግሞ በሰባተኛው ቀን እንደተከናወነ እናያለን። ይህም የጠቅላላው የመቤዠት ታሪክን የሚያመለክት ትንቢት መሆኑን ጠቅሼ ነበረ። የፍጥረት ዘገባ እንደመሆኑ እግዚአብሔር የመቤዠት ስራን እንዴት እንደሚያከናውን የሚገልጽ የቤዛነት ታሪክ እዚህ ላይ እናገኛለን። በዚህ የፍጥረት ስራ እግዚአብሔር የመለያየትን ማዕከል የሆነውን ፈጠረ። በመልካምና በክፉ መካከል መለየት ሆነ። በብርሃንና በጨለማ መካከል መለየት ሆነ። በላይኛውና በታችኛው ውሃ መካከል መለየት ሆነ። በመሬትና በባህር መካከል መለየት ሆነ። በአየር ላይ ላሉ ፍጥረታት መካከል እና በባህር ውስጥ ከሚኖሩ እንስሳት መካከል መለየት ሆነ። በእንስሳትና በእንስሳት መካከልም መለየት ሆነ። በእነዚህ መለያየቶች እግዚአብሔር የመቤዠት ስራን እየሰራ ነበር። በጨለማ ውስጥ ያሉትን ወደ ብርሃን ይዋጃል። በታችኛውም ውሃ ውስጥ ያሉትን ወደ ላይኛው ውሃ ይዋጃል። እንደገናም ይወለዳሉ። እንደዚህ እያለ ይቀጥላል። ነገር ግን ያልተለወጡት በዚህ ለውጥ ወይም መለያየት ውስጥ ያልገቡት ይቀራሉ። እነዚህም ፍርዶች ዓላማ አላቸው። ስለዚህ በመጀመሪያ ወደ ደም የተለወጠው ውሃ የአባይ ወንዝ የታችኛው ውሃ ውድቀትንና ሞትን ይወክላል። እንቁራሪቶች፣ ትንኞች፣ ዝንቦች በመንፈሳዊ ዓለም ውስጥ ያለውን እርኩሰትና ብልሹነት መንፈሳዊ ፍጥረታትን ያመለክታል። ስግብግብነትን፣ ከፍተኛ አመፅን ወዘተ የሚያመለክት ነው። በሚመጣው ሳምንት በሰፊው ስለዚህ ነገር እንነጋገራለን። እናም ሰዎችን የሚነኩ ስግብግብነት፣ እርኩሰት፣ ክፋት ለሰዎች ተሰጥቷል። ሰዎችም ከነሱ ይማራሉ። እዚህም ላይ ነገሮች ከታች ባለው ውሃ ውስጥ በህይወት ይኖራሉ፣ ይወለዳሉ። ሶስተኛው ቸነፈርና አባጭ በአራዊት ላይ ማምጣት ነው። እነዚህ ዳግመኛ ያልተወለዱና በራእይ ምዕራፍ 13 ላይ ስለ ተነጋገርንባቸው የአውሬ መንገዶችና ፍልስፍናዎች የሚናገሩ ናቸው። የበረዶና የአንበጣ መቅሰፍት ከመንፈሳዊ መካንነትና አለመታዘዝ የሚመጡ የመራብና የረሃብ ውጤቶች ናቸው። ድቅድቅ ጨለማ ብርሃኑን እንደናቁ ያሳያል። በሕይወታቸውም ምንም ብርሃን የለም። አሁን ብርሃኑ ይቃወማቸዋል። በመጨረሻም የሁሉም የበኩር ልጆች ሞት የፋሲካ በግ የሌላቸው ሁሉ የዘላለም ፍጻሜን ያመለክታል። እሱም ኢየሱስ ነው። በራእይ ላይ ስለ ሁለተኛው ሞት ስንነጋገር ወደ ዲን እሳት፣ ወደ ሲኦል እሳት፣ ወደ ማይጠፋው እሳት የሚወስዳቸው የዘላለም ሞት ተብሎ ተጠቅሷል። እግዚአብሔር ብርሃንን ሲፈጥር፣ እግዚአብሔር ብርሃን እንዲያበራ ሲያደርግ ወደዚህ ብርሃን መምጣት አለብን እንጂ በዚያ ጨለማ ውስጥ ለመቆየት መወሰን የለብንም። ኢየሱስ ሲመጣ እሱ ብርሃን ነው። ብርሃንም መጣ፣ ጨለማም አላሸነፈውም ይላል። ነገር ግን እነሱ አልተቀበሉትም። እግዚአብሔር ጠፈርን ሲፈጥርና በዚያ ውሃ ላይ ደማቅ ብርሃንን ሲያበራ ብርሃንና ውሃ እንዲወጣ ሲፈቅድ ከዚህም ጋር ተቀላቅለን መውጣት አለብን። በዚህ ዓለም በታችኛው ውሃ
የታችኛው ውሃ ስል የተለያየው ማለቴ ነው። በእንስሳት መካከል እንኳን ስግብግብነትና የክፋትን ልምድ ከመያዝ ይልቅ ወደ እግዚአብሔር መቅረብ ወደ ሕይወት ያፈልሰናል። ንጹህ እንስሳትና እርኩሱ እንስሳት የተለያዩ እንደሆኑ እናውቃለን። ከዚያም በእንስሳትና በሰው ልጆች መካከልም ልዩነት ተፈጥሮ ነበረ። የእግዚአብሔር ሕዝብ ግን ደጋግሞ መዝሙር ምዕራፍ 49 ከቁጥር 20ን ጠቅሼ ነበረ። ሰው በክብሩ ግን ማስተዋል የሌለው የሚጠፋ እንስሳት ነው ይላል። እንደ መደምደሚያ በኢየሱስ የተፈጸሙት ምልክቶችና ድንቆች ፍጻሜ ይሄ ከኢየሱስ ስራና ትምህርት ጋር እንዴት እንደተያያዘ እናስብ። በኢየሱስ የተፈጸሙ ምልክቶች ዓላማ በኢየሱስ አገልግሎት ሁሉ እሱ ከሰማይ የመጣ አምላክ መሆኑን እንድናውቅ፣ እንድናረጋግጥ፣ እንደሚቤዠን እንድናውቅ ምልክቶችና ድንቆችን አቅርቦልናል። ልክ የብሉይ ኪዳን ቃል እንደተተነበየው ተስፋም እንደተሰጠን ከመንፈሳዊ ግብፅ ይቺ ዓለም ከሆነችው ሊያድነን የመጣ መሆኑን ይገልጻል። በመስቀል ላይ ባደረገው ድል ከኃጢአትና ከሞት ባርነት አድኖናል። ኢየሱስም ወደዚህ ምድር ሲመጣ እኔ ነኝ ብሎ ተናግሯል። በግብፅ እነዚህ ምልክቶችና ድንቆች መቅሰፍቶች ብለን የምንጠራቸው ያህዌ እኔ ነኝ የሚለውን ስሙን የሰጠው እግዚአብሔር መሆኑን አስታውሱ። ሙሴ በኮሬብ ተራራ በሚነድ ቁጥቋጦ አጠገብ እግዚአብሔርን ባገኘው ጊዜ ማን እንደላከኝ በመሰረቱ ስም ማን እንደሆነ ብሎ ጠይቆ ነበረ። ይህንንም ተምረናል። እግዚአብሔርን ጠየቀው። እግዚአብሔርም ይህን ስም ያህዌ እኔ የሆንኩ እኔ ነኝ ብሎ መለሰለት። ኢየሱስም መጥቶ እሱ እኔ ነኝ አለ። እኔ ነኝ አለ። በመጀመሪያ ኢየሱስ እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም ይላል ዮሐንስ ምዕራፍ 6 ከቁጥር 35 ላይ እንደሚከተለው። ሁለተኛው የሕይወት ውሃ ምንጭ ነው ይላል ዮሐንስ ምዕራፍ 4 እና ምዕራፍ 7 ከቁጥር 37 እስከ 39። እኔ የዓለም ብርሃን ነኝ ይላል ዮሐንስ ምዕራፍ 8 ከቁጥር 12፣ ምዕራፍ 9 ከቁጥር 5 ላይ። እሱ የበጎች በርና መልካም እረኛ ነው ይላል ዮሐንስ ምዕራፍ 10 ቁጥር 7፣ 9፣ 11 እና 14። ከዚያም እኔ ትንሣኤና ሕይወት ነኝ ይላል ዮሐንስ ምዕራፍ 11 ከቁጥር 25 እና 26። ከዚያም እሱ መንገድ፣ እውነት፣ ሕይወት ነኝ ይላል ምዕራፍ 14 ከቁጥር 6። በመጨረሻም እኔ እውነተኛ የወይን ግንድ ነኝ ይላል ምዕራፍ 15 ከቁጥር 1 እና ቁጥር 5 ላይ። ኢየሱስ በመቅሰፍቶቹ መካከል ጥበቃንና ዋስትናን እየሰጠን ነው። እኔ ነኝ የሚለው በግብፅ ሕዝቡን የጠበቀው፣ ክፉን የቀጣ፣ እስራኤላውያንን ከግብፅ ያዳናቸው፣ ወደ ተስፋይቱ ምድር የወሰዳቸው እኔ ነኝ እያለ ነው። ኢየሱስ ይመጣና እኔ ነኝ ይላቸዋል። ጥበቃ የሚሰጥ የሚያድንና ሕዝቡን ወደ ተስፋይቱ ምድር ማለትም ወደ መንግስተ ሰማያት የሚወስዳቸው እኔ ነኝ ይላል። በኢሳይያስ በነቢያት ትንቢት እንደተነገረው ለምሳሌ ከኢሳይያስ ምዕራፍ 43 ከቁጥር 10 እስከ 13፣ ቁጥር 25፣ ምዕራፍ 45 ከቁጥር 8፣ ምዕራፍ 48 ከቁጥር 2፣ ምዕራፍ 51 ከቁጥር 12፣ ምዕራፍ 52 ከቁጥር 6 ላይ እንዳለው ማለት ነው። ከዚያም ኢየሱስ በማቴዎስ ምዕራፍ 11 ከቁጥር 5 ላይ እንዲህ አለ፣ እውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ ይላል። ይሄ የማዳን ስራ ነው። ኢየሱስ ለሕዝቡ ለፍርድ ሳይሆን ለኢዮቤልዩ ለማዘጋጀት ስራውን እየሰራ ነው። ኢሳይያስ ምዕራፍ 35 ከቁጥር 5፣ ኢሳይያስ ምዕራፍ 61 ቁጥር 1ን እየጠቀስን ነው። ኢየሱስ በአገልግሎቱ መጀመሪያ ላይ ተመሳሳይ ነገር ተናግሯል። በሉቃስ ምዕራፍ 4 ከቁጥር 18 ላይ ወደዚህ ዓለም የመጣሁበት ዓላማ ይሄ ነው ብሏል። በዚች ምድር ላይ ከሚመጡት ከነዚህ መቅሰፍቶች መዳን የምንችለው በኢየሱስ አማካኝነት ብቻ ነው። ኢየሱስ የሕይወት ወንዝ፣ የሕይወት ውሃ ምንጭ ነው። ሰዎች የሚተማመኑባቸው ወንዞች፣ የአባይ ወንዝ፣ ሰዎች ኑሯቸውን የሚያስተዳድሩባቸው ወንዞች የሞት ወንዞች፣ የደም ወንዝ ሆኑ። ኢየሱስ ዓለም ሁሉ ብርሃንን ሲያጣ ብርሃን እኔ ነኝ ይላል። ኢየሱስ በዚህ ዓለም ሳለው እኔ ብርሃን ነኝ ብሏል። ሁሉም ሰዎች በጨለማ በድብርት ተስፋ በመቁረጥና በእውርነት በመንፈሳዊ እውርነት የሚሰቃዩበት ቀን አለ። ዓለም ሲጨልም በኢየሱስ ክርስቶስ ውስጥ ለምንቀር ለኛ ግን ብርሃን ይሆናል።
ኢየሱስ የሕይወት እንጀራችን ነው። ዓለም በእንቁራሪቶች፣ በዝንቦች፣ በአንበጣና በበረዶና ወዘተ ምክንያት ምንም መብላት በማይችልበት እንኳን ጊዜ ቢሆን አምላካችን ብርሃናችን ነው። ዓለም ደስታን በሚያጣበት፣ ዓለም ሊታመን በማይችልበት፣ ዓለም የሚበላውን ነገር በሚያጣበት ጊዜ ኢየሱስ እንጀራችን ነው። ኢየሱስ ስጋዊ ምግብ ብቻ ሳይሆን መንፈሳዊውንም ይሰጠናል። ኢየሱስ በበሮች ለሚገቡት እረኝነትንና ጥበቃንም ይሰጣል። የተለያዩ መቅሰፍቶችን ፍርሃት ሲጥሉብን ብልጽግናንና ሀብትን የሚሰጡ የሚመስሉ የዓለም ከፍታዎችን ርቀን ስንሄድ ኢየሱስ በእኔ በኩል ግቡ ይላል። በሮችንም ይከፍታል። እኔ የበጎቼ በር ነኝ፣ የሚገቡትን ድምፄን አሰማለሁ፣ በጎቼም ድምፄን ያውቃሉ ይላል። በስምም አውቃቸዋለሁ፣ እጠብቃቸዋለሁም ይላል። ኢየሱስ የዘላለም ሕይወትን የሚሰጠን መንፈሳዊ ወይንን የሚሰጠን እውነተኛው የወይን ግንድ እንደሆነ ጠቅሷል። ዓለም የሞት ደም ሲጠጣ በመጨረሻም ስለ መጀመሪያውና ስለ መጨረሻው አልፋና ኦሜጋ የኢየሱስ ድርጊቶች፣ ምልክቶችና ድንቆች የመጀመሪያውንና የመጨረሻውን ያሳስበናል። መጀመሪያው ውሃውን በቃና ወደ ወይን መቀየር ነበረ። እውነተኛው የመጨረሻው ምልክት ድንቅ ስቅለት ነበረ። ይህም ተመሳሳይ ነው። ይህም ደግሞ ልክ እንደ መጀመሪያ መቅሰፍትና የመጨረሻው መቅሰፍት ጋር የተያያዘ ነው። የመጀመሪያው መቅሰፍት የአባይን ወንዝ ወደ ደም መለወጥ ነበረ፣ ልክ ኢየሱስ ውሃውን ወደ ወይን ጠጅ እንደለወጠው። ከዚያም የመጨረሻው መቅሰፍት የበኩር ልጅ ሞት ነበረ። ኢየሱስም የእግዚአብሔር የበኩር ልጅ ነው የተገደለው። የእግዚአብሔር አንድያ ልጁ ነበረ። ይህም አስቂ ነው፣ ምክንያቱም በግብፅ እነዚህ መቅሰፍቶች ፍርድ በክፎች ላይ የሚደርሱ መቅሰፍቶች እንደነበሩ መጽሐፍ እየጠቆመ ነበረ። ነገር ግን ኢየሱስ ያንን ወስዶ እንደ በረከት ተጠቀማቸው። ውሃውን ወደ ሞት ደም ከመቀየር ይልቅ ውሃውን ወደ ወይን ለወጠው። እሱም ሕይወትን የሚሰጥ ደሙን እንደሰጠን ማለት ነው። ስለዚህ ኢየሱስ እርግማንን ወደ በረከት የሚለውጠው ራሱ እንደሆነ ይገልጽልናል። በመጨረሻም የግብፅ በኩሮችን መምታት ነበረ። የእግዚአብሔር በኩር የሆነው ኢየሱስም ተገድሏል። ነገር ግን በሞቱ የተቀረውን በእሱ የሚያምነውን የሰው ልጅ ሁሉ ወደ እግዚአብሔር መንግስት እንዲፈልሱ አደረገ። ልክ እንደ ፋሲካ በግ ነው የምንቀበለው እርግማን በሱ ላይ ይሆናል። ስለዚህ በህይወት መቀጠል እንችላለን ማለት ነው። በረከትን እንድንቀበል እንደ ሰዎች ልጆችና የእግዚአብሔር የበኩር ማንነት ሆነን ራሳችንን እንድናስተዋውቅ እግዚአብሔር እድሉን ከፈተልን። በአሁኑ ጊዜ ባለው ሁኔታ መካከል እንኳን ብዙ ሰዎች እንደዚህ አይነት እርግማን እየተቀበሉ ሊሆኑ ይችላሉ። ነገር ግን ኢየሱስ እርግማናቸውን ወደ በረከት ይለውጣል። ይህ ፍርድ ወይም መቅሰፍት ነው። ምንም አይነት ለውጥ አያመጣም። በኢየሱስ ክርስቶስ ውስጥ ያሉት እንኳን እርግማኖች ወደ በረከት ይለወጥላቸዋል። በኢየሱስ ክርስቶስ ውስጥ ያሉት ይድናሉ፣ ይጠበቃሉ። ኢየሱስን በማግኘት ላይ እናትኩር። በኢየሱስ ማመን እና በሱ ላይ ማትኮር እሱም እንደሚመጣና እንደሚያድን መደገፍ ነው። ስለዚህ ከሚቀጥለው ሳምንት ጀምሮ ስለ መቅሰፍቶቹ አንድ በአንድ እናያለን። እግዚአብሔር ጥበብን እንዲሰጠን፣ መንፈስ ቅዱስን እንዲሰጠን፣ የሚያስፈልገንም መረዳት የበለጠ እንዲገልጥልን፣ ፈቃዱንም እንዲያሳውቀን እንጸልያለን። እንጸልይ። ሰማያዊ አባታችን ሆይ ከኛ ጋር ስለሆንክ ስለጠበከን አጥራችን ሆነ ስለታደከን እናመሰግናለን። አባታችን እንድናመልክ ስለፈቀድክልን እናመሰግናለን። ማምለክ እንድንቀጥል እርዳን። መንፈስ ቅዱስን እንድንቀበል እርዳን። በእውነት ባንተ እናምናለን። እንደ ሕዝብ ማንነታችንን እንድንዋጅ በማሸነፍ እንድንመላለስ እርዳን። አባት ሆይ ዓለም በሰይጣን ሥራ፣ በአውሬው ሥራና በሰው ልጆች ኃጢአት ምክንያት እየጨለመ ሲሄድ ሕዝብህን እንድትለይ፣ እንድትጠብቀን፣ እንድትባርከንና እንድትመራ እንጸልያለሁ። በሚመጣው ሳምንት ውስጥ በብሩህ ብርሃን እንደምትባርከን በማመን ስለ ጸጋ እናመሰግንሃለን። ድል እንድናገኝ ፍቀድልን። በጌታችን በኢየሱስ ክርስቶስ ስም በምስጋና እንጸልያለን። አሜን።